እንድረጋጋ ከፈለጋችሁ ይሄ ሰውዬ ከፊት ያጥፉልኝ። እናትና አባቴን ያሳሰረው እኮ ይሄ ሰውዬ ነው። ከፊቴ ዞር አድርጉልኝ። ቆይ እኔ ምን አደረኩ? እስቲ ንገሩኝ፣ የኔ በደል ምንድን ነው? ያንተ በደልማ አይንን በጨዋታ እዚህ ቤት ድረስ መምጣት ነው። ናሆም እባክህ ተረጋጋ ካላችሁሽ እኔማ የልጄን እህት ከሆስፒታል መምጣቷን ለማረጋገጥ ለመጠየቅ ነበር አመጣጤ። እውነትም ስለ ልጅ ቤተሰብ የምትቆረቆር ከሆነ እውነቱ አንተ ጋር ስለሆነ ያለው እውነቱን አውጣ። ስለምን እውነት ነው የምታወራው? ስለምን እውነት እንደማወራማ በደንብ ታውቃለህ። ለነገሩ አታስብ፣ እውነቱ ጊዜውንና ሰዓቱን ጠብቆ ፈንድቶ ስለሚወጣ እንደ ሁሉም ነገር ይቀራል። ኧረ በኋላ በእጄ ሰበብ ከመሆኑ በፊት ይህን ሰውዬ ከዚህ ዞር መታመሟን ሰምቼ ለመጠየቅ ብመጣ ሁሉም ውሻ አድርገው ሊያባሩኝ ሲል ነው የመጣኸው። ሲጀመር ራስን ነገር ለመለከት ምን ማለት ነው? ዳግም ምንድን ነው? ምን እያደረክ ነው ያለው? ቆይ ምን አደረኩ? ኧረ እባክህ ወኔ ካለ ሂድና እዛ እስር ቤት ውስጥ የታሰሩትን ሰዎች ጠይቃቸው። አይ ገዳይንማ አልጠይቅም እንጂ ፈጣሪ ያተረፈኝ እንጂ እነሱ ገለውኝ ነበር እኮ። ገዳዩ ማን እንደሆነ ገና አልተረጋገጠም። ሲፈረድባቸው የዛኔ እናረጋግጣል። አንተ ግን ራስህን ንጹህ ለማድረግ እነሱን ገዳይ አትበላቸው። እሺ? ወዴት? ቆይ እኔን ነፍሰ ገዳይ እንደሆንክ እያሰብክ ነው እንዴ? ይህንን እንዳላስብ የትኛውን እውነት ነገርክ? ደጋግሜ ስጠይቅህ 30 ጊዜ ሀሳቤን 30 ቦታ እንዲበታተን ታደርጋለህ። እና ምን ላስብ? ስለዚህ አሁንም በዚህ ወንጀል እኔን እየጠረጠርክ ነው ማለት ነው። እባክህ ከዚህ ዳባኝ። መምጣትህ ስህተት መሆኑ ሳይንስ ሌላ ጣጣ አታምጣብኝ። እባክህ ከዚህ። ቆይ እነሱ ሲገርመኝ ያንተ እኔን ማመናጨቅ ግራ ነው የገባኝ። ዳግም ምንም ቢሆን እኮ አባት ነኝ። አባቴ ብትሆንስ? ቆይ እንደዛ ሲጨነቅ የት ነበር? አንተ አለምን እየቀጨ ነበር አይደለ? አሁን ደግሞ መተህ ግማሹን ቤተሰብ እስር ቤት ውስጥ ስታበሰብስ፣ ግማሹን ቤተሰብ ስበጠብጥ ነው። ቆይ ይህ ነገር አይታየም? ሰማኛል። የገዛ ስራቸው ነው ጠምዝዞ እስር ቤት የከተታቸው። እኔ ግደሉኝ ብዬ እጃቸውን ጠምዝዣለሁ ወደ እኔ እዚህ ቤት መምጣቴና አንተም ተከተለኝ መምጣት ነው የሁሉ ችግር የፈጠረው። እኔም በግሌ የማይሳካ ፍቅር ውስጥ አይደለም። ስለምን ፍቅር ነው የምታወራው? ስለ ኑሐሚን ፍቅር ነው የማወራው። እግሬን አንስቼ እዚህ ሀገር ባልመጣ ቆይ እንዴት ነው ከሷ ፍቅር ሊይዘኝ የሚችለው? እስኪ ንገረኝ። ቆይ አሁንም ከዛች ልጅ ፍቅር እንደያዘ ነው? ናሆምን ልታገባ እንደሆነ ሰምቻለሁ። አንተ ደግሞ ይህን እንዴት አወቅ? የዚህን ያህል ቅርባችን ሆነ ነው በህይወት መኖረን እስከ ዛሬ ሳታሳውቀኝ የቀረው? እባክህ አትፍረድብኝ እባክህ። ይልቅ አንድ ምክር ልምከርህ። ያችን ልጅ ተዋትና ይልቅ ከኔ ጋር ምን አዲስ ህይወት ልጀምር። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጊን አባት አንተ ቤተሰቦቼ አይደለም ቤተሰቦቼ አጠገብ ካሁን በኋላ እንዳትደርስ ብሎ አስፈራረው። ምንድን ነው ያልከው? አንተ ቤተሰብ እኔ ምን ነኝ ታዲያ? እነሱ ቤተሰቡ ከሆነ ስለዚህ ከኔ ድቅ እነሱ መረጥክ ማለት ነው። ዳጊ በጣም ታሳፍራለህ። አንተ እኮ የገዛ ልጄ ነው፣ እንዴት እኔን በእነሱ ትቀይረኛለህ? ይህን ልጄ መረዙብኝ ማለት ነው እያለ የዳጊ አባት እጅግ በጣም እየተናደደ እየተበሳጨ ነበር። አባዬ እስከ ዛሬ ከጎኔ ሆነ እንደዛ ስጨነቅና ሳስብ ነበር። አንተ ግን ዞር ብለህ ላየም ስለ ናሆም ማግባት እንዴት ልታቅ ቻልክ? ቅርቤ ነበርክ ማለት ነው። ይህን ያህል ስሰቃይ አጠገቤ ሆነ ነበር። እንደ ሞት አስመስለ ብዙ ነገር ሲፈጠር ነበር። አባዬ በህይወታቸው ውስጥ እኛ ባንመጣ ኖሮ እኔ ቤተሰብ እንደዚህ አይነት ምስቅልቅል ውስጥ አይገቡም ነበር። እንደዚህ አይነት ረብሻ ወይም ደግሞ እኔ ሁሉ ነገር አይፈጠርም ነበር። ስለዚህ አንተ ሞንክ እኔ ተጠያቂ ነን ሁለታችንም። ስለዚህ ከዚህ ቤተሰብ እንድትርቅ እፈልጋለሁ። አይደለም ቤት መምጣት አካባቢያቸው ራሱ ሆነ ማየት አልፈልግም እያለ ነበር። ኤርሚያስ እንግዲህ እምራን እንደምንም ብዬ አሳምኛት ሕክምናው ታደርጋለች ስለዚህ እምራን እኔ በቀላሉ ላሳምናት እችላለሁ እያለት ለናሆሜ እየነገራት ነበር። እና እምራ ግን ተደብቃ ፎቶ እያነሳቻቸው መጥፎ ነገር ናሆም እንዳስብና እየማገጡ እንደሆነ ስታስመስል ነበር። ስትሳሰሙ አየህ እነሱ ቆሞ ነበር ሳወሩ ነበር እንጂ ምንም የተፈጠረ ነገር አልነበረም ማለት ነው። ነገር ግን እምራ መጥፎ ነገር አስባ እነሱን ናሆምና ናሆም አንድ ላይ እንዳይሆኑ እነሱን ለመለያየት ብዙ ነገር ስትቆፍርና ስትመነቅር ነበር። ነገር ግን ኤርሚያስ እምራን የምትፈልገው ነገር ምን እንደሆነ አላውቅም። ነገር ግን እሷ አንድ ነገር ካልፈለገች ሌላ ምን ልትፈልግ ትችላለች ከገንዘብ ውጪ? እምራ አይመስለኝም ገንዘብ ሳይሆን
የምትፈልገው ሌላ ነገር ነው እና ያልተፈጠረውን ታሪክ ተፈጠረ ብላ ከናሁም ጋር ሁለታችሁን ለማጣላት ነው የእሷ አላማ የሚሆነው እንጂ ገንዘብ ብቻ አይመስለኝም። ስለዚህ እምራን በጭራሽ ማመን የለባችሁም እያለችው ነበር እና ሌላ አማራጭ ስላጣው ነው እንጂ በጭራሽ የእሷ ደም ወደ እኔ ደም እንዲገባ አልፈልግም ነበር። ግን ሌላ አማራጭ ስለሌለን ምን ማድረግ እንችላለን? እምራ እባክሽን የምታደርጊ ነገር እያሰብሽ አድርጊ። ቆይ ጭንቅላትሽ ግን ምንድን ነው የማስበው? ሁሌ መጥፎ መጥፎ ነገር ብቻ ነው እንዴ የምታየው? ምን ላድርግ? የምታየኝ መጥፎ ነገር ነው እንጂ ጥሩ ነገር ስለ እናንተ አይታዩም። በነገራችን ላይ ናሆሜ እንደምታፈቅራት እርግጠኛ ነኝ። ስለዚህ የድሮ ፍቅርን ማስመለስ ትፈልጋለህ። ፍቅሯ በጭራሽ ከውስጥ አልጠፋም። ስለዚህ የምትፈልገው ግልጽ ነው። ስለምን ፍቅር የምትይ? እኔ አሁን በዚህ ሰዓት ስለ ፍቅር አስባለሁ እንዴ? እውነት አንቺማ ጤነኛ አይደለሽም፣ ታምሻል እያለት ነበር። አረ እንደዛ ነው የምትለኝ? አዎ ታምሃል እያለችው እና ኤሚን ሕክምና ለማድረግ ተስማምታለች። ነገር ግን እምራ ሌላ አማራጭ ባገኝ ብላ ስትመኝ ነበር። እምራ የምትፈልገው ነገር ምን እንደሆነ በግልጽ ፊት ለፊት ከኔ ጋር መታ ማውራት አለባት ብላ እየነገረቻችሁ፣ እሺ መታ እንድታወራሽ አድርጋለሁ፣ ፍላጎታ ምን እንደሆነ ማወቅ እፈልጋለሁ ስትል ለናሁም ትነግረዋለች። ናሁን እምራን እንግዶ ሄዶ እባክሽ እህቴ ልታናግርሽ ትፈልጋለች ብሎ ለምኗት ቢያናግራትም እሷ ግን ምን እንደምትፈልጉ ማወቅ አለብኝ እና ኤርሚያስ መቼም እንደሚወዳትና ከናሆሜ ጋር መመለስ እንደሚፈልግም ጭምር እንደ አንድ ላይ እንደሆኑ አፈልጋለሁ ብላ ስትነግራት ነበር። እንግዲህ አንድ ነገር ማጣት ይኖርብሻል። በህይወት መኖር የምትፈልጊ ከሆነ ኤርሚያስን ትረሳዋለሽ፣ አልዛ ምንም አይነት ሕክምና አይኖርም እያለች ስትዝትባቸው ነበር። ዳጊ እባክህ አባዬ የምታውቃቸው ነገር ንገረኝ እባክህ ብሎ እየለመነ ነበር። ስለምን እንደምታወራው ምንም የማውቀው ነገር የለም ዳጊ እባክህ ተው ልጄ እያለ ነበር። አባዬ ያ ሰውዬ ማን እንደገደለም ጭምር ምን እንደተፈጠረ አንተ ታውቀዋለህ። ስለዚህ እባክህ ለማስታወስ ሞክር ስትል ስለው እና እዛ ቤተሰብ አጠገብ እንዳትደርስ ብዬሽ ነበር። ጭራሹ አንተ ለመጠየቅ የሆነ ምክንያት ይዛ ቤት ድረስ መምጣት አልነበረብም እያለ እየጮኸና እየተናደደ ነበር። ልጄ እባክህ ተረጋጉ፣ እንደምታስቡ አይደለም። ናሁም እባክሽ ናሁሜ ይቅርታ አድርግልኝ፣ ቅድም ተናድጄ ስሜታዊ ሆኜ ስላባረርኩሽ ይቅር በይኝ እባክሽ ብሎ ይቅርታ እየጠየቃት ነበር። እና እኔም ስሜታዊ ሆኜ እንደዛ ሆኜ መውጣት አልነበረብኝም እባክህ ይቅርታ ትለዋለች። እናም ይቅር እባባላለሁ። ነገር ግን ዳጊ እናቱን ለመጠየቅ ሄደው እምራ በምላሹ ምን እንደምትፈልግ ባላቅም እና ለብዛት ገንዘብ የምትፈልግ ከሆነ በገንዘብ ተደራደር ብሎ ነበር። እና እምራ ገንዘብ ሳይሆን የምትፈልገው ናሁን ኤሚና ናሁን ለመለያየት ነው የእሷ ፍላጎት ብሎ ነገራት። ድሮ ይሄ መቼ ጠፋብኝ፣ ያቺ የተረገመች ድሮ አንድ ላይ እንደሆኑ አትፈልግም ነበር እና አሁንም ቢሆን እነሱን ለመለያየት ነው የእሷ አላማ እንጂ መቼም ልጄን አትወደውም እና ልጄ ደስተኛ ሆነ ማየት በጭራሽ እንደማትፈልግ ግልጽ ነው። ለዛ ነው እንደዚህ ልጄን የምታሰቃየው። ግን ሌላ አማራጭ የለንም። እንግዲህ ያለን አማራጭ ሕክምና ማድረግ ብቻ ነው። ምክንያቱም አለዛ እህት ትሞታለች። ስለዚህ ይሄ ነገር እንዳይፈጠር ማድረግ የምችለው እኛ ብቻ ነን። ስለዚህ እምራ የምትፈልገው ነገር በሙሉ እናደርጋለን። እባክሽን ምንም ቢሆን እንደማልጠላሽ ታውቂያለሽ እያለ ነበር። ዶክተሩን ሕክምና በጥሩ ሁኔታ እንደተካወነ እንደተጠናቀቀ የነገራቸው። እናም እነሱም በጣም ደስ አላቸው ማለት ነው። ዶክተሩ ቀዶ ጥገና ማድረግ ይኖርብናል፣ በአስቸኳይ ኢሜል ችግር ውስጥ እንዳለችው የነገራቸው። እናም ኢሜል ልጇም ስለወረደባት እጅግ በጣም አዘነች ማለት ነው። ኤርሚያስ እያበረታታት ነበር። እባክሽን ልጅ ነሽ፣ ብዙ ልጅ መውለድ ትችያለሽ። ስለዚህ ቅድማ መስጠት ያለብን ለጤናሽ ብቻ ነው። ስለዚህ ለመረጋጋት ሞክሪ እያለት ነበር። አው እህቴ እውነት ነው፣ አንቺ ልጅ ነሽ። ስለዚህ እባክሽን ለኛ አስቢ፣ ታግመሽ ሳቅሽ፣ ደስታሽ ይናፍቀኛል ውድ እህቴ፣ ብቸኛ እህቴ። ስለዚህ እባክሽን መጥፎ ነገሮችን አታስቢ፣ ጥሩ ነገሮችን ብቻ አስቢ። ተሽሎሽ ከዛ እየሳቅሽ ትወጫለሽ እያላት ነበር። እና ኤርሚያስም እባክሽ ምንም ነገር እንደነበረው ይመለሳል። የረብሻሽና ጨዋታሽ፣ ሳቅሽ፣ ደስታሽ ይናፍቀኛል። ስለዚህ ሁሌም አብረንን። ስለዚህ እባክሽን
ራስሽን ለመቆጣጠር ሞክሪ። ጥሩ ነገሮችን አስቢ። መልካም ነገር እንደሚሆን እርግጠኛ ነኝ። ቤተሰቦችሽም እንደ በፊቱ ተሰብስባችሁ ደስተኛ እንደምትሆኑ አልጠራጠርም። ስለዚህ ጥሩ ነገሮችን ብቻ አስቢ እያላት ነበር። የድሮ ደስታ ይመለሳል ብለህ ታስባለህ? ቤተሰቦችን አንድ ላይ ሆኖ ማየት ነው የምፈልገው። ደስተኞች ነበር። መሀላችን የማይገባ ባይገባ ኖሮ ሁላችንም ደስተኞች ነበር እያለችው ነበር። የድሮ ደስታችሁ ይመለሳል። ስለዚህ እመኚ፣ በእርግጥ ደስተኛ ትሆናለሽ። አባትሽም እናትሽም ከእስር ቤት ይወጣሉና ሁሉም ወደ ነበረበት ይመለሳል፣ አባትሽም ጭምር። ስለዚህ ተስፋ አደርጋለሁ። ስለምታጽናናኝ አመሰግናለሁ። ቴክስት በሙሉ ደርሶኛል እያለችው ነበር እና እምራ ለመናገስ ፈቃደኛ ሆናለች። ግን በተቃራኒ የምትፈልገው ነገር ታቃለባይ እሷ ከባድ ነገር ነው የምትናገረው። እኔና ናሆሜ እንድንለያይ ትፈልጋለች እና ከሷ ጋር እንደሆን ነው የምትፈልገው። ነገር ግን ልትጫወትብኝ ነው። ታዲያ ምን ይሻላል ልጄ ብሎ አባዬ እሷ የምትፈልገውን ነገር አድርጋለሁ። ዋና ነገር እህቴ ደህና እንድትሆን ነው። የኔ ደስታና የኔ ፈገግታ ቢጠፋም ለጊዜ አስፈላጊ አይደለም። ሆኖም ግን የእሷ የእህቴ ደስታ ይቀድማል መጀመሪያ እያላት ነበር። እንደገ ይፈልጋለሁ እባክሽ ትለው ነበር እና እህቷን ለማታደግ እየሞከረች እንደምና እርግጥ በጣም ተሳዝናለች። ትንሽ ልጅ ነች ምናምን እያለችው እኔ የምትፈልግኝ ገንዘብ ከሆነ መደራደሯ ያቀርብለታል። እሷ ግን ይህን እንደማትፈልገው ትነቆይ። ምንድነው ፍላጎትሽ? ምንድነው የሚፈልገውማ በደንብ ጠንቀህ ታውቀዋለህ እያለች ነበር። እሷ የምትፈልገው ገንዘብ ሳይሆን ናሁን ማሰቃየት ነው። ከሷ ጋር ከናሆሜ ጋር ተለያይተው እንድሰቃዩ ነው የእሷ ፍላጎት። ሁሉም ሰው እንድጣሉና እምራ እባክሽን የሚሆን ነገር አእምሮሽ ሳትሞይ የምንሽን ተስማሚ እና እሷ ደግሞ በጭራሽ አትቀበለው ማለት ነው። ነገር ግን እንግዲህ ሁሉ ሰው ሕክምና ለማድረግ እምራ እንድትስማማ እየተማጸኑ ይገኛል ማለት ነው። እንደ አጋጣሚ የዳጊ አባት ሰተት ብሎ ወደ ቤት ሲመጡ ናሁም ሁሉም ሰው ይደነግጣሉ ማለት ነው። ይቅርታ ልጄ እንዴት ነሽ? አንቺን ለመጠየቅ ነው የመጣው። እንዴት ብትደፍር ነው ቤታችን የምትመጣው? ልጁ ቤተሰቦች እኮ በአንተ ምክንያት ነው እስር ቤት የገቡት እያሉ ይጮው ጀመሩ። ነገር ግን እባካችሁን ይቅርታ አድርጉልኝ። አባዬ ምን ትሰራለች? ምን ልሰራ ነው ሲመጣ ቦታ ከዚህ ብሎ ዳጊ ይጮው። ልጄ ተረጋጋ እንጂ አባዬ እባክህ አንዴ ውጭ እንውጣ። አባዬ እንዴት ብትደፍር ነው ዘመጣ? ይህ ሁሉ ችግር የተፈጠረ በአንተ ምክንያት መሆን አይታይም እንዴ? እንዴት ብትደፍር ስትመጣለህ ብሎ ይጮውበት። ዳጊ ልጄ እባክህ ባትህ እኮ ነው፣ ተረጋጋ። የመጣሁት እኮ ልጅቷን ለመጠየቅ ነው፣ እህትን ለመጠየቅ ነው የመጣሁት ብሎ ይጮዋል። አባዬ ቢሆንም እዚህ መምጣት የለብም እባክህ አባዬ ሄድ በቃ የተወሰነ ጊዜ ቦታ እንፈልግልህ ጊዜ ስጠኝ እባክህ ብሎ ይለምናል። ወይ ጉድ! ቆይ ችግር ምንድን ነው ልጄ? እናትና አባቷ እዛ በአንተ ምክንያት እዛ እስር ቤት የገቡ እኔ ምን አጠፋሁ? እኔ ግደሉኝ ብያቸዋለሁ። በእኔ ምክንያት ነው እነሱ እስር ቤት የገቡ። ልጄ እባክህ የማይሆን ነገር አትናገር አባዬ እባክህ። ይህ ሁሉ ችግር ያመጣ አንተ ነው። ከዛ ጠፍታ ወደዚህ ባትመጣ ኖሮ ይህ ሁሉ ነገር ባይፈጠር ኖሮ ብሎ ይነግረዋል። ከዛ አባቱን የሚጮውበትና ያስደነግጣል። አባዬ ሂድ በቃ እባክህ ብሎ ይለምናል። እንደ አጋጣሚ ናሆሜ ወደ ቤት እየሄደችው ኤልሚያስን ታገኘዋለች። ከኤልሚያስ ጋር እዚህ ሰፈር ደግሞ ምን ትሰራለህ ብላ ትጠይቀዋለች። እንደ አጋጣሚ ስለ ኤልሚ እያሰብኩ በዚህ ጋር ልፌ ነው ምናምን ብሎ ይነግራታል። ቢሆንም ግን እዚህ ሰፈር አትምጣ እባክህ፣ እዚህ ሰፈር መምጣት ስታውቁ ናሁም ካየህ መናደዱ የማይቀር ነገር ነው። ስለዚህ ሄድ ትለዋለች። ስለ ኤልሚ በጣም እያሰበና እየተጨነቀ እንደሆነ ማውራታቸውን ይቀጥላሉ። ኖርማል ወሬ ነበረ ሲያወሩ ነበረ። ኤምራ ግን ወደ ሌላ ነገር ቀየረችው። እዚህ የሆናችሁ ፍቅራችን እያጣጣማችሁ ነው አላለችው? እቺ ጉደኛ ወይ እንደዚህ አይነት ሴት አይጣሉ መቤቴ። እና እንግዲህ እሳ ነገሮችን አገጣጠመቻቸው። እንግዲህ ፍቅረኛሞች እንደ የተጀናጀኑ እንዳለ አደረገች ማለት ነው። እና እንግዲህ ያላት አማራጭ ይሄንማ ፎቶ አንስታ እንግዲህ ተሳሳሙ ብዬ ጨመርመርመር አረጊው እናገራለን እንደ ናሁም መቼም ደስተኛ እንደሆን አልፈቅድም ትልና እንግዲህ ናሁምና ናሁን ልምታጣላ ትወስናለች ማለት ነው። እና ያዘያ አብሮ ሳውሮ የነበረ ፎቶ ተነሳቸው። እነሱ ቆሞ እያዘኑ እያወሩ ድንገት ትመጣና ታስደነግጣቸዋለች ማለት ነው። ምንድን ነው እንዲህ እያለች ወይ ስትሳሳሙ ግን አላየኋችሁም ይቅርታ ትላቸዋለች። ጓንቻ አብደሻል እንደ እያለ ኤልሚያስ ይጨውባታል። እሷ ግን ነገሮችን ቀለል አድርጋ እየሳቀች እንግዲህ
ነበር እና ፎቶም አንስታቸው ነበር ተደብቃ ማለት ነው። ማለት የነሱን ቤተሰብ ስትበጠብጪ እንዳላይሽ እምራ እውነቴን ነው በእጄ ነው የምትሞቺ። አንድ ነገር ለማድረግ ብትሞክሪ እመኒ የመጨረሻችን ነው የሚሆነው እያለት ነበር። እሷም የሚፈራ መስሎ ከሆነ ሞክሮ እያለችው ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ኮሜንት ሼር ለምታደርጉኝ ሁላችሁም ምስጋና ከልብ ነው።